ሰላም ጤና ይስጥልኝ እንደምን አላችሁ? አብዲራዋ ነኝ በአብዲራዋ ቲዩብ። ፕሮግራሙ በአውሮፓ በዓለም አቀፍ እግር ኳስ በአፍሪካ በአገራችን እግር ኳስ ዙሪያ እያጠነጠነ አባትና ልጅ የሚያዘጋጁት የስፖርት የትንታኔ ጉዳዮችን በጥልቀት ምንዳስስበት የምንቃኝበት የምንተችበት ልዩ ፕሮግራም ነው። አርሴናሎች ዋንጫ ካነሱ ወይም ደግሞ ዋንጫውን አሸናፊነታቸው ከተረጋገጠ በኋላ በዓለም አቀፍ ደረጃ ያለው ፈንጠዝያ ጉዳዩን በማይረዱ ደግሞ ከስፖርቱ በእጅጉ ርቆ የሚገኙ በውጭ ያሉ በአገር ውስጥ ያሉ ሰዎች የሚሰጡት አስተያየት እንዲሁም ደግሞ በተቃራኒ ያሉ ደጋፊዎች የሚሰጡት የተለያዩ አስተያየቶች አየሩን ሞልቶት እግር ኳስ አወዛጋቢነቱ የስሜቱ ልኬት ጉዳዩን በማይረዱ ሰዎች እየተጠለጠለ ደጋፊው አሁንም ደስታ ምን ያህል ይሆናል፣ ደስታ በምንስ ይለካል፣ ደስታ ማብቂያና መቋጫው ምንድነው በሚል ሁሉም በያቅሙ ቲሸርቱን እየለበሰ ስካርፎችን እየገዛ በጋራ እሁድ የሚታደምበትን በቀጣይ ደግሞ የእሁድ ሳምንት ከፓሪስ ሴን ጀርሜን ጋር ባለው የሻምፒየንስ ሊግ ፍጻሜ ስፍራ መርጦ ጊዜ ቆርጦ ጨዋታውን የሚያይበትን ቦታ እየተደላደለ ሁሉም ቀጠሮ ይዟል። እግር ኳስ በወላይታ ምን ይመስላል? እግር ኳስ በወላይታ እንግዲህ በጥንት በኃይለ ሥላሴ ጊዜ ወላይታ ውስጥ ከግብርና ጋር በተያያዘ ዋዱ ወላይታ አግሪካልቸራል ዲቨሎፕመንት ዩኒት የሚባል በመንግስት ተቋም ስር ሆኖ ግብርና ውስጥ ያለ ከገጠር ጋር በተያያዘ የስራ ፕሮጀክት በነበረ ጊዜ እኛ ከመወለዳችን በፊት ወላይታ ውስጥ እጅግ በጣም ከፍ ያለ የእግር ኳስ ውድድር ነበር። ከዛ በኋላ ደግሞ እኛ ዳዴ ስንል ዳሞት የሚባል በኢትዮጵያ ደረጃ የሚታወቁ ተጫዋቾችን ያፈሩ ክለቦች ወላይታ ውስጥ መቋቋም ችለዋል። እንዲሁም በመጨረሻ እኛም ትምህርት ቤት የቀኝ እጃችን ግራ ጆሮአችንን እንዲይዝ እድሜያችን ተለክቶ የፊት ጥርሳችን ወልቆ ለትምህርት ቤት ምዝገባ በደረስን ጊዜ ኢትብሩክ የሚባል የመንገድ ስራ ፕሮጀክት ከወላይታ ጎፋ የሚሰራ አብዛኛው የትግራይና የኤርትራውያን የጣሊያናውያን ስብስብ ያለበት ምርጥ የእግር ኳስ ቡድን ነበር። ዋዱ ደግሞ በመላው ኢትዮጵያ ከፕሮጀክቱ ስራ ጋር የመጡ ከወላይታ ልጆች ጋር ተደባልቀው እጅግ በጣም በኳስ የረቀቁ የድርጅቱ ሰራተኞች ያሉበት ነው። ዳሞት የአካባቢው ተወላጆች የኳስ ክህሎት ያላቸው እንዲሁም ደግሞ ከሻሸመኔ፣ ከይርጋለም፣ ከአዋሳ፣ ከአዲስ አበባ፣ ከዲላ ከሌላ የኢትዮጵያ ክፍሎች የተሰባሰቡ መምህራን፣ የመንግስት ተቋም ሰራተኞች፣ የቴሌኮሙኒኬሽን፣ የማብራት ኃይል፣ የሆስፒታል ሰራተኞችና የአካባቢው ነዋሪዎች ያቋቋሙት አደገኛ በአረንጓዴ ቪ በነጭ ያለው መለያ የሚለብስ የዳሞት ቡድን ነው። ዳሞት በወላይታ ውስጥ እጅግ የገነነ ቡድን ሲሆን ዋዱ በመቀጠል ኢትብሩክ አለ፣ ቦዲቲ ፋና አለ። ከዛ በኋላ እንግዲህ የወረዳዎች ውድድር አለ። ይህ በወላይታ ውስጥ ተዘውትሮ የሚለመደው የቆየው እግር ኳስ በኢያፓ ለውጥ ጊዜም የገነነ ሞክሪያ ኢያፓና ስፖርት እንዳለው ወላይታ ውስጥ አብዛኛው የዳሞትና የዋዱ እግር ኳስ አባላት በኢያፓ እንቅስቃሴ መገደላቸውን እንግዲህ ቤተሰቦቻቸውም ይነግሩናል። በታሪክም ተጽፎ ቁጭ ብለዋል። በተለይ የዳሞት የመሃል ተከላካይ ተስፋዬ ቦጋለ እንዲሁም ደግሞ እነ ክንፈ ደምሴ እነ የደበበ እሸቱ ወንድም አበበ እሸቱ የሚጠቀሱ ናቸው። እነ ኡመር በዚህ እግር ኳስ ውስጥ በኢያፓ ሰለባ ከሆኑ በጥቂቱ ናቸው። ወላይታ ውስጥ እግር ኳስ እንዲፋፋም ካደረጉ ጉዳዮች መሃል በትምህርት ከሲዳሞ ክፍለ ሀገር ወይም ደግሞ ከጋምጎፋ ክፍለ ሀገር በአጥቢያ ካሉ ክፍለ ሀገራትም በመጀመሪያ ሃይስኩል በመከፈቱ በተለያዩ አካባቢ የመማር እድል ያጋጠማቸው ተማሪዎች ወደ ወላይታ ሃይስኩል በምደባ ይመጣሉ። እነዛ ተማሪዎች ደግሞ የተለያዩ የአካባቢያቸውን የኳስ ዕውቀት ይዞ መጥተው በትምህርት ቤት ደረጃ ስለሚወዳደሩ ወላይታ ውስጥ ስፖርት ማደግ ከጀመረ ሰንበትበት ብሏል።
እኛም አደግንና ወደዛው ገብተን በአንድ ወቅት እንዳወራውላችሁ በእያንዳንዱ ቤተሰብ ሁሉም የቤተሰብ አባላት በእግር ኳስ የተነደፉ በእግር ኳስ የሚወዳደሩ እግር ኳስ እንደ ትልቅ ልምድ ባህልና የቤተሰብ ወግ ሆኖ ሁሉም የሚጫወቱበት ነው። በዛ የተጠመድኩት እኔም ወላይታ ውስጥ ከቀበሌ እስከ ከፍተኛ ከከፍተኛ እስከ አውራጃ ከአውራጃ እስከ ክፍለ ሀገር ማለትም እስከ ሰሜን ኦሞ ድረስ በመጫወት የእግር ኳስ ጥሜን ሳረካ በውጭ እግር ኳስም ስለተለከፍኩኝ እንቅስቃሴን ከኳስ ማብቂያ በኋላም አላቋረጥኩም። የወላይታ ዲቱሳ አሰልጣኝ በሆንኩ ጊዜ ከአባጂኖ ጋር በአንዲት ዙሟም ጥራቷን በሚያስቸግር ካሜራ በየስቴዲየሙ የምናደርጋቸውን ጨዋታዎች እንቀርጽና ወላይታ ሶዶ መተን በኔ ሾው ቤት ለህዝብ እናሳያለን። ከአርባ ምንጭ ጋር ከይርጋ ጨፌ ጋር ከዲላ ጋር የምናደርጋቸውን ውድድሮች ያለ ሪፕሌይ ያለ ስፋት ያለ ጥራት ያለ ብቃት ፖዚሽኑ ባልተረጋገጠ ቦታም አስቀምጠን ካሜራ እየቀረጽን ለወላይታ ህዝብ ኳስ ተደራሽ ማድረግ ከጀመርን ቆይተናል። ጊዜ ፈቀደና ሁኔታዎች ተመቻቹና ዲኤስቲቪን እኔ በመጀመሪያ ወላይታ ውስጥ በ90 ዓመተ ምህረት አካባቢ ሲጀምር የአውሮፓ እግር ኳስ የተጧጧፈበት በእጅጉ ውድድሮቹ የደመቁበት ሆነው ፈረንሳይና ጣሊያን በአውሮፓ ውድድር ፍጻሜ ደርሰው ከዛ በፊት ደግሞ ፈረንሳይ በዓለም ዋንጫ ብራዚልን በነዚዳን ግብ አሸንፋ የእግር ኳስ ስሜት ከፍ ባለ ጊዜ እነ ኮንቶና በማንቸስተር ዩናይትድ ሀያል በነበሩበት ጊዜ የህዝቡ የእግር ኳስ ስሜት የተቀሰቀሰ በመሆኑ እኔም ይህንን ስራዬን ጀመርኩ። በዚህን ጊዜ ነው እንግዲህ 2000 ላይ ከድሪም ካስት እስከ ኦቱ ከኦቱ እስከ ፍላይ እምሬት በወላይታ በኢትዮጵያ ውስጥ የትም ክልል በብዛት ሳይሰራጭ የወላይታ የአርሴናል ደጋፊዎች ድሪም ካስትን ለብሰው ነው አርሴናልን መደገፍ የጀመሩት። ጄቪሲም የለበሱ አሉ። ነገር ግን በጄቪሲ ጊዜ ሴሌብሬት ለማድረግ ስብስቡም ብዙ ስላልነበር እኛም ጋር ተመልካቹም በአንድ ጊዜ ወደ ኳሱ ስላልመጣ ብዙም ትኩረት አልሰጠንም። አሁን ግን በጄቪሲ ሴሌብሬት የተደረጉ ፎቶግራፎችን እንደምታዩ ቴምብሌን እና በውስጥ የሚሄደውን ፕሮግራም ስታዩ ድሪምካስትን ኦቱን የለበሱ የወላይታ የጥንት ደጋፊዎች የዛሬ 22 ዓመት ሴሌብሬት ያደረጉትን ብስራታቸውን ደስታቸውን በወላይታና በአረካ የሚገኘውን የአጆራን ፏፏቴ በመጎብኘት ደስታቸውን የገለጹበትን ፕሮግራም አመቻችቼ ከአርሴናል ደጋፊዎች ጋር በእጅጉ ደስታችንን ገልጸናል። ከዛ በኋላ ደግሞ ማንቸስተሮቹ ዋንጫ ባሸነፉ ጊዜ በሀያት ካፌ ለደጋፊዎቹ የወርቅ ሀብል ሽልማት እስከ መስጠት ደጋፊዎች ደርሰው ሰለሞን ይደግ የማንቸስተር ዩናይትዱ ደጋፊ 15 ግራም 24 ካራት የወርቅ ሀብል የተሸለመበት ትላልቅ ሴሌብሬሽኖች የነበሩበት የእግር ኳስ አፍቃሪ ያለበት አካባቢ ነው ወላይታ ሶዶ። ከቱሳ መዳከም በኋላ በአካባቢው ያለው የአካባቢ ውድድር በመቀዝቀዙ ወደ ኢንተርናሽናል እግር ኳስ ትኩረት ስለሰጠን ህዝቡ በአብዛኛው ለእግር ኳስ ባለው ፍቅር በኢንተርናሽናል እግር ኳሶች የመጠመድ አጋጣሚ ያገኘና እግር ኳስ የህዝቡ ፍላጎት ሆኖ በሰፊው ቀጠለ። አርሴናሎች በዛ የውድድር ዘመን ከአርሴን ቬንገር ጋር ሆነው በቴሪ ሄነሪ፣ በዴኒስ ቤርካምፕ፣ በዊልቶርድ፣ በጊልቤርቶ ሲልቫ፣ በፒሬዝ፣ በቪዬራ፣ በአሽሊ ኮል፣ በቶኒ አደምስ፣ በሲማን በዚህ በተለያዩ በነ ዲክሰን ዋንጫውን በሚያነሱ ሰዓት የአርሴናል ደጋፊዎች በትላልቅ የክለቡ ደጋፊዎች አስተባባሪነት ጉዞ በቀጥታ ወደ አጆራ ዜና እረፍት በወቅቱ አብረውን ከነበሩ ጓደኞቻችን አብረው አደግ ከነበሩ ወንድሞቻችን በዛ የአርሴናል ድግስ አብረው የነበሩ በዛ የአርሴናል ድግስ ሲያስተባብሩ የነበሩ በዛ የአርሴናል የዋንጫ ድል ጥም ራባቸውን ከቆረጡ በፎቶግራፍ በቪዲዮ አብሮ በመጓዝ ይህን ፕሮግራም ሲያስተባብሩ የነበሩ
በርካታ ወንድሞቻችን ለዚህኛው ድል ሳይታደሉ ከማከላችን ጎለዋል። ለኔ በተለይ ደግሞ ለኔ እነዚህ በህይወት ያጣኋቸው ወንድሞቼ፣ ጓደኞቼ፣ አብሮ አደጎቼ ከኳስ የበለጠ ከኳስ የገዘፈ ከኳስ የረቀቀ ከፍ ያለ ቤተሰባዊ ወንድምነት ያላቸው እንደ እናት ልጅ የምንዋደድ ላፍታ የማንለያይ ምርጥ ወንድሞቼን ከዚህ ዓለም በሞት ተነጥቄያለሁ። የአርሴናል ደጋፊዎች ጉዳቱ በእግር ኳሳዊ ስሜት ቢሆን የኔ ግን በቤተሰባዊነት፣ በጓደኝነት፣ በአብሮ አደግነት፣ አብሮ በመዝለቅ ምስጢር በመጋራት በብዙ መከራና ስቃይ በደስታና ሐዘን አብረን የቆየን ወንድሞቼን ይህን ዋንጫ ማየት ሳይችሉ ቀርተው ከማከላችን ጎለዋል። ፎቶግራፉ ላይ እንደምትመለከቱት እነዚህ የሞቱ ወንድሞቻችን አብዛኛው በዚህ ፎቶግራፍ በሚለቀቀው ቪዲዮ በውስጥ በኩል በሚያልሰው ፎቶ ውስጥ ወንድሞቻችን ለመታሰቢያነት ይሆን ዘንድ አብሯቸው ለደገፉ፣ አብራቸው ለተጓዙ፣ አብሯቸው ላደጉ፣ በቀብር በሐዘን ስነ ስርዓታቸው ለተገኙ አሁን በሕይወት ላሉ ወንድሞቻችን ቢያንስ ይህ ዋንጫ ለነሱ መታሰቢያ፣ ይህ ዋንጫ ለነሱ ወንድምነት መገለጫ፣ ለሐዘናችንም መጽናኛ ይሁን ዘንድ ከአልበሜ ከሰነዴ እንደምንም ብዬ ከባለቤቴ ሶፊያ ጋር ፎቶዎችን ፈልገን አውጥተን በሐዘን ስሜት ፕሮግራሙን ለመስራት የአርሴናል ደጋፊዎች አብዛኛው በመላው ዓለም ያሉት በደስታ ይህን ፕሮግራም ሳዘጋጅ ደግሞ እጅግ በተሰበረ ስሜት ነው። አማረ ተሰማ በቅርቡ በሞት ያጣሁት ወንድሜ ነው። የአርሴናል ደጋፊ ሚሊዮን ሙላቱ ሚሊ፣ አቶ ሙላቱ የሐኪሙ ልጅ ሚሊ በቅርቡ ከዚህ ዓለም በሞት ያጣነው ነው። እንግዳ ገብረ መስቀል ሼል ማዲያ ሲሰራ የነበረው የነጩኒ ወንድም የአቶ ኃይለ መስቀል ልጅ ባጋጠመው የመኪና አደጋ ከዚህ ዓለም በሞት የተለየ ወንድሜ ነው። ወልዴ መንግስቱ ከልጆቼ ጋር አብሮ ያደገ ከወንድሜ ልጅ ጋር ከሪያድ ጋር አብሮ እየተኛ አብሮ እየበላ ያደገ በአሳዛኝ ሁኔታ ከዚህ ዓለም በሞት ተለይቷል። ወሰኑ ወይም ቻይና ዲሽ በመትከል ፕሮግራማችንን በማስተካከል መጀመሪያ በሼል ማዲያ ከዛ በኋላ ከኛ ጋር አብሮ የዘለቀ ወንድማችን ነው። እሱንም በህይወት እንግዲህ አተነዋል። ሌላው ስሩር ረዲ ነው። ስሩር ረዲ ይሄ ፕሮግራም እንዲተባበር መለያዎችን በማዘጋጀት በሶስት ማዕዘን አንገት ላይ የሚጠለቁትን አርማዎች በራሱ ወጪ በማሰናዳት እንግዲህ ከአርሴናል ድጋፍ ባሻገር ነው። ከአንደኛ ክፍል ጀምሮ ቁርአን ቤት ቁርአን ስንቀራ አሮጌ አራዳ ከዛን ጊዜ ጀምሮ እስከ ህልፈተ ህይወቱ በጥብቅ ጓደኝነት በሚስጥር ተካፋይነት ከእናት ልጅ ከአባት ልጅ በተሻለ ጓደኝነት አብሮኝ የቆየ ወንድሜን ነው ያጣሁት። የአርሴናል ደጋፊ ነው። ሌላው ቾምቤ ፋንታኖ እሱም እንግዲህ ሁለቱንም ዋንጫ ሳያይ ነው የሞተው። እንዲሁም የፍርድ ቤት ዳኛ የነበረው አቶ ብርሃኑ በአጋጣሚ በተኛበት በስትሮኪውን በልብ ህመም ከዚህ ዓለም በሞት ተለይቷል። ፍቅሩ ወይም ቡርጁ ኮሜዲ የነበረ ጠንካራ ወንድማችን እሱንም ከዚህ ዓለም
በሞት አጥተናል። ጠንካራ እነዚህ የአርሴናል ደጋፊዎች ናቸው። ሌላው ወንድማችን ማሪያኖ በአሜሪካን አገር በውሃ ገንዳ ውስጥ ሞቶ የተገኘ የሪያድ የወንድሜ ልጅ ጓደኛ የነሳዳም ጓደኛ ሙት አካሉ ከአሜሪካን አገር መጥቶ ወላይታ ውስጥ ተቀብሯል። የአርሴናል ደጋፊ ነው። እነዚህ ወንድሞቻችንን በሞት ተነጥቀናል። የአርሴናል ደጋፊዎች ሆነው ሁለተኛውንና ይሄንን ዋንጫ የአርሴናል ደጋፊዎች ሴሌብሬት ሲያደርጉ ለማየት ያልታደሉ ወንድሞቻችን ናቸው። ያው ቋሚ ሟችን እየዘከረ ያለፈ ታሪክን ይተርካል። ወደዛ እስከምንሄድ የእርምጃዎች የክንድ የስንዝር ወይም ደግሞ የሜትር ልዩነት ካልሆነ ወደዛው መስመር የመጓዛችን ነገር ባይቀርም ለረጅም ዓመት በጓደኝነትና በኳስ ፍቅር ቆይቶ ይህንን የሚወዱትን ክለብ ውጤት ማየት ባለመቻላቸው በተሰበረ ልብ ለቤተሰቦቻቸው፣ ለአርሴናል ደጋፊዎችና ለጓደኞቻቸው እኔንም ጨምሮ ለሁላችንም መጽናናቱን በድጋሚ አላህ እንዲሰጠን እለምናለሁ። ከዛ በኋላ እንግዲህ የአርሴናል ደጋፊዎች ወደ አጆራ ለመጓዝ እንቅስቃሴ ሲጀመር በዚህ መሃል እጅግ በጣም ቅርብ የሆናችሁ የምወዳችሁ የማከብራችሁ በጉዞ ላይ የነበራችሁ የአርሴናል ደጋፊዎች በተዳከመ ጤንነት በከፋ ዕድሜ ባልተረጋጋ ሁኔታ የተወሰነ ማስታወሻ ስለያዝኩኝ የቅርቤን ሰው ልረሳ ስለምችል በመዘንጋት እንጂ ችላ በማለት ስላልሆነ የዘነጋችሁ ወንድሞች በአላህ ስም በጣም ይቅርታ ጠይቃችኋለሁ። የአርሴናል ደጋፊዎች በጉዞ ወቅት ካጋጠሙን አስገራሚ ነገሮች መካከል ወደ አጆራ ስንጓዝ የተለያዩ መኪናዎች በተለያየ የትራንስፖርት የግል የኤንጂኦ መኪናዎች አስፈላጊ የምግብ ቁሳቁሶች የሚጠጡ ነገሮች ከተሰናዱ በኋላ ሁለት ድርጅቶች ስፖንሰር አድርገዋል። ጉዞ ቀጥታ ወደ አጆራ ሲጓዙ ወይም አብረን ስንጓዝ ለማስታወስ ያህል እነዚህን ወንድሞች መጥቀስ ተገቢ በመሆኑ መጥቀስ ያስፈልጋል። በአጋጣሚ ስሙን ረስቼ አሁን ይህንን ማይክ ከያዝኩ በኋላ በህይወት በሞት ያጣሁት ሌላ ወንድም ሌላ ጓደኛ የአረካው የቦምቤው የሐረሩ የድሬዳዋው የጅጅጋው የነጌሌ ቦረናው የሞያሌው ምርጥ ያራዳ ልጅ ምርጥ ድንቅ የዝንጅብል ነጋዴው የአርሴናል ደጋፊ ብርሃኑ ኮይራን ባሳዘኝ ሁኔታ አጥተናል። የዓለማየሁ ባንጫ ጓደኛ የሰማያት ኮይራ ወንድም ብርሃኑ ኮይራ ምርጥ የአርሴናል ደጋፊ ነበር። እሱን ማይክ ከያዝኩ በኋላ ካጣኋቸው ወንድሞች ካጣኋቸው ጓደኞች መሃል የአርሴናል ደጋፊዎች ካጧቸው ጓደኞቻቸውና ደጋፊዎች መሃል አንዱ በመሆኑ መጥቀስ ግዴታ ስለሆነ ካለፍኩኝ በኋላ ስም ዝርዝራቸውን ከጨረስኩ በኋላ ብሬ ትዝ ብሎኝ ነው። ጉዞ ወደ አጆራ ሲደረግ ድሪም ካስትን ከለበሱ ኦቱ ከለበሱ በፎቶግራፍ ከታጀቡት መሃል ህፃናት ልጆቼ ለማስታወሻ እዛ መሃል ላይ አሉ። ሳዳም አለ፣ ፈሪድ አለ፣ ፓቻ አለ፣ ሪያድ አለ። ዝግጅቱን ስላዘጋጀን ከአርሴናል ደጋፊዎች ጋር በመሃል እኔ የምታያለሁ። ጉዞ ወደ አረካ ወደ መንትያ የፏፏቴ ወደ ሆነው አጆራ ስንጓዝ ተቋመ ተፈሪ ወይም ጩራ፣ ትቼር አበራ ጸጋዬ፣ መቶ አለቃ ወጋዮ ማዴቦ፣
ታጠቅ ተሾመ፣ አለማየሁ እምሩ፣ አለማየሁ ባንጫ፣ አበባው ገብረሃና፣ ተመስገን ገብረሃና፣ መስፍን ገረሱ፣ መላኩ ይርጋ በካቶሊክ ሚሽን አስተባባሪነት ወላይታ ሲሰራ ወደ ኡጋንዳ ሄዶ ኡጋንዳም እየሰራ ናይጄሪያ ሄዶ ናይጄሪያም እየሰራ ዛሬ የምስራቅ አፍሪካ የአንድ ትልቅ ኤንጂኦ አስተባባሪና ዳይሬክተር ሆኖ ኬንያ የሚገኝ ምርጥ ወንድማችን ነው። ደጀኔ ጌታሁን አሁን አሜሪካን ሀገር ያለው ምርጥ ወንድማችን፣ መኮንን ሶርሳ፣ ሽመልስ ያዕቆብ፣ ሽመልስ ባንቲ፣ ጌታው አሰበ በማስታወሻ ያዙልኝ። ስለ ጌታው አሰበ አንድ የምነግራችሁም ነገር አለ። ፍቅሩ ኃይሉ፣ ማሜ ኦቴኖ፣ የወንድሜ ልጅ፣ የኔ ልጅ፣ የልጆቼ ጓደኛ በመኪና አደጋ ክፉኛ ተጎድቶ ዛሬ የአልጋ ቁራኛ ሆኖ እቤት የሚገኝ ትንሽ ያሳደግኩት ልጄ ነው። ከልጆቼ ተነጥሎ የማያውቅ ማሜ ወይም አለማየሁ ቴኖ ጉዳት ደርሶበት እቤት ነው ያለው። ሙልጌታ ጉንታ፣ ፍቅረ ማርያም ሰለሞን አሁን አሜሪካን ሀገር ያለ፣ ወንዲራድ ለማ አሜሪካን ሀገር ያለ፣ ፍጹም ፍቃዱ ዘመኔ አሜሪካ ያለ፣ አካሉ ካሳ የካሙዙ ካሳ የቤቱ የመጀመሪያ ልጅ አካሉ ካሳ፣ ኩንነ ለማ የአቶ ለማ ኃይሌ ልጅ፣ ፍጹም ፍቃዱ ብያለው፣ አቡሽ ገብረ ሚካኤል ወይም አቡሽ ሞተረኛው፣ ገብሩ ወይም ራሽያው የመናሪያ ሰራተኛ፣ በረከት ደነቀ ወይም በረከት ሳሊኒ፣ አብዱ ሰማን፣ ሐቢብ ሻፊ፣ ሸምሱ አወል፣ ሴት የአርሴናል ደጋፊ ጅማ ዩኒቨርሲቲ ማስተርሷን ሰርታ አሁን መምህር ሆና ያለች እታጉ የምትባል እህታችን፣ እንዲሁም ቀዮ ያረካው ቀዮ አሁን ደቡብ አፍሪካ የሚገኘው፣ ቶቱ ቦዲቲ፣ አንበሴ ግዴቦ የሰፈራችን ልጅ የፓቻ ጓደኛ፣ ግዛቸው ጌታቸው የአሁኑ የወላይታ ዲቻ ቡድን መሪ የቀድሞ የወላይታ ዲቻ ምክትል አሰልጣኝ ጊጊና ወይም ግዛቸው ጌታቸው፣ ቆንጂ ወይም ደግሞ ቆንጂ ፋንታ አዲስ አበባ የመኪና ደላላ ነው፣ ምርጥ የአርሴናል ደጋፊ፣ እንዲሁም እንዳለ ወይም ኢዳሳ ከአውሮ ጎዳና ካምፕ፣ መምህር አንበሴ የአበባውና የተመዝገን አጎት አቶ አንበሴ፣ አስሬ ወይም ዲናሬው አሸናፊ፣ እስጢፋኖስ ሳሙኤል፣ ከሬ ሱንከሞ፣ አቡሽ ወይም ሳምሶን ሳሙኤል ላንገና፣ አቢ ጋራዥ፣ ኮማንደር ሚልኪያስ፣ ገብረመድህን ሙላቱ በቅርቡ ዶክተሬቱን እየሰራ ነው። በአርባ ምንጭ ዩኒቨርሲቲ በአስገራሚ ውጤት እየተማረ ያለ ምርጥ ወንድማችን ነው። በቅርቡ ዶክተር ይሆናል። ማዲቫ ምርጥ የአርሴናል ደጋፊ፣ በላይ ዘለቀ ኢንጂነር በላይ ዘለቀ፣ ምን ያህል ታደሰ አሸናፊ ፎቶ ቤት፣ እነዚህ በአርሴናል ደጋፊነታቸው ግንባር ቀደም ሆነው ወላይታ ውስጥ በሐዘን በደስታ በጓደኝነት ክለቡን እግር ኳስ በመከታተል በግንባር ቀደምትነት የሚጠቀሱ ናቸው። በተለይ ቤተሰባዊ ጥምረትን በመፍጠር ስሩር ረዲ፣ ተቋመ ተፈሪ፣ አበራ ጸጋዬ፣ እኔ ወጋዮ ማዴቦ፣ መስፍን ገረሱ፣ አቡሽ ገብረ ሚካኤል፣ እንግዳ ኃይለ መስቀል፣ በአጠቃላይ የነበረን ጓደኝነትና
ቤተሰባዊነት ከእግር ኳስም ከፍ ያለ ነበር። አጆራ ለወላይታ ባህልና ቱሪዝም ጽሕፈት ቤት በአካል ሄጄ እንደነገርኩት ወጣት እያለን አንድ ናይጄሪያዊ የፕሮቴስታንት እምነት ተከታይ አማኑኤል አሞጽ የሚባል ያሳተማቸው ካሴቶች ነበሩ። ዓመታዊ የዲያብሎስ ወይም ደግሞ የሰይጣን ጉባኤ በተለያዩ ውቅያኖሶች ወይም ባህር አካባቢ እንደሚደረግ የሚተርክ ካሴት ነበር። የዛ አይነት ካሴት ኮፒ ተደርጎ እኛም አገር ፈሊጡ አይቅር ያ ወግ እኛም ጋር ደግሞ ኮፒ ተደርጎ ይሰራ በሚል አንድ የአገራችን ትንቢት ተናጋሪም በአካባቢያችን ያሉት አጋንንቶች በአመት አንዴ አጆራ ወንዝ ላይ ስብሰባ አለን ብሎ ካሴት ሲያሳትም እንደዚህ አይነት ለቱሪዝም ጠንቅ የሆኑ የግብፅን የውሃ ጥላቻ ትርክት የሚያንጸባርቁ ማያቁ የደነቆሩ አንድ ለሀገራችን ትልቅ የገቢ ምንጭ የሚሆን እንደ እናት ጡት መንታ ሆኖ ከጋራ ላይ ቁልቁል እየተንጀቀጀቀ የሚወርድን ድንቅ ፏፏቴን ከአጉል አምልኮ ጋር ለማያያዝ የተደረገው ጥረት የደናቁርት ከንቱ ትርክት ነው በሚል ለባህልና ቱሪዝም ባለሙያዎችና ኃላፊዎች እርምት እንዲደረግ በዛ ጉዳይ ላይ ደግሞ የማጣጣል የማረም እሱን ፉርሽ የማድረግ ስራ እንዲሰራ በወቅቱ ሄጄ አመልክቼ ነበር። አጆራ እጅግ በጣም የሚገርመው የሄድንበት ጊዜ የክረምቱ መግቢያ በመሆኑ የውሃው መጠን ጨምሯል። ውሃው የሚወረወርበት ከ200 ሜትር በላይ ወደ ታች ቁልቁል በመሆኑ ወደ ታች ከአረካ ከተማ ወርደን ወደ አጆራ ለመውረድ ደረጃዎቹ የሚያስፈሩ መውጫና መወጣጫዎቻቸው እጅግ የሚከብዱ በመሆናቸው እኔ በተፈጥሮዬ የከፍታ ፍራቻ ስላለኝ 1 2 እርምጃ 3 እርምጃ ከሄድኩኝ በኋላ በፍጹም መሄድ እንደማልችል ራሴን አሳምኜ ወደ ኋላ ቀረው። አበራ ቪዲዮ ማኑ መቅረጽ ጀመረ። የአርሴናል ደጋፊዎች ተመሙ። እጅግ የሚገርም እጅግ የሚያስፈራ እጅግ ቁልቁለቱ ድንቅ የሆነው የአጆራ ፏፏቴ ሲሄዱ ከ200 ሜትር ርቀት ላይ የፏፏቴው ጉልበት በንፋስ የሚመጣው ውሃ ከፏፏቴው ማረፊያ 200 ሜትር ርቀት ላይ ብዙ ቦታዎችን ያካልል ነበር። ወደ ውሃው ከደረሱ በኋላ ያ አስገራሚ ውሃ ያ ቁልቁል በእጅጉ እየተንጀቀጀቀ የሚፈሰውን ውሃ ጥልቀቱ ማይታወቅ ርቀቱ ማይለካ ለማመን በሚከብድ ፍጥነት ከላይ የሚንጀቀጀቅ ከታች ምን ይኑር አይኑር በማይታወቅ ሁኔታ ቅድም ከላይ ስሙን የጠቀስኩላችሁ ወንድማችን ጌታው አሰበ ራስታው ድሬዱ ልብሱን አውልቆ ተወርውሮ በዳይቭ ከፏፏቴው መሃል ላይ ገባ። በዛ ዙሪያ ያሉ ልጆች ማመን አቃታቸው። ዋና የሚችሉ እነ ተቋመ ተፈሪም ተከትሎት ገቡ። የአርሴናል ደጋፊዎች በተአምረኛው ያጆራ የአንደኛው ፏፏቴ ስር እየዋኙ ከ3 ሰዓት በላይ ቆዩ። ሌሎቻችን ቁልቁለቱን የፈራን ቁልቁለቱን የሰጋን ከካሜራ ማኑ ጋር ሆነን በዙም እዚህ እየቀረጽን እነሱ መጠበቅ ጀመርን። ያ ሁሉ ደስታ ያ ሁሉ ፌሽታ ቁልቁል አጆራ ፏፏቴ ውስጥ ከተጠናቀቀ በኋላ ወዲህ ሲመለሱ የዛሬው የወላይታ ዲቻ የቡድን መሪ ግዛቸው እጅግ በጣም በሚያስገርም ፍጥነትና ጉልበት የመጀመሪያው ሰው በመሆን ወዳለንበት ቦታ መጣ። ከዛ በኋላ 1 ሰዓት 2 ሰዓት ይፈጁአሉ ያንን ጋራ ወጥቶ ለመምጣት። በመሃል እጅግ በጣም አድካሚ እጅግ በጣም ፈታኝ ስለነበር 3-4 እህቶች ሴቶች ነበሩ። እነሱን መጎተት መሸከም ወንዶች የደከሙትንም እየሳቡ እየተደጋገፉ መውጣት
በመሃል አንድ ነገር ቢሳት ወደ ታች የሚፈጠፈጡበትን አለት ሲያስቡ እጅግ በጣም ዘግናኝ እንደነበረ በደከመ በዛለ ገላ ወደ ላይ መውጣት እጅግ ፈተና ነበር። በመሃል ተቋመ ተፈሪ ወይም ጩራ ከድካም የተነሳ እጅግ በጣም እያለከለከ መጣና ቁጭ አለ። አብዛኞቻችን ተሰበሰብን። በቀረብን አለኝ። እንዴት ምን ነው ደከም ካልኩት ትንፋሹ እየተቆራረጠ ይሄን ዋንጫ ምን ነው ቶትናም በበላው አለኝ። ቶትናም ቢበላው ተገላግለን ነበር። ይሄ ከጉዞ መሃል በእጅጉ ያጋጥመን አስገራሚውና እስከ ዛሬ ድረስ ከ22 ዓመት በኋላ መላኩ ከኬንያ ደውሎ ይሄን ትውስታ አንስቶ ነው ስንስቅ የነበረው። ዋንጫውን ቶትናም በበላ ይሄ ሁሉ ድካም ይሄ ሁሉ ፍዳ ባልገጠመን ነበር ነው ያለን። ጉዞ ወደ ወላይታ የእራት ፕሮግራም ሚሞሪስ ሆቴል ነው የተዘጋጀው። ሚሞሪስ ሆቴል በጭፈራ በእልልታ በከፍተኛ ፌሽታ ስጦታ በመሰጣታት የፎቶግራፍ ፕሮግራም ተደርጎ ፕሮግራሙ ተጠናቀቀ። የአርሴናል ደጋፊዎች በመላው ኢትዮጵያ አሁን በሚለቀቁ ቪዲዮዎች የሃጫሉ ሁንዴሳ የኢልያስ መልካ የአርሴናል ደጋፊ መሆን እኔ በአካል የኢልያስ የአርሴናል ደጋፊ መሆኑን አውቃለሁ። ከዛ ውጭ ሁሴን አብዱልቀኒ ያስተዋውቆን ብርሃኑ ታደለ ሮባ የአርሴናል ደጋፊ መሆኑን አውቃለሁ። አሁን ግን ሃጫሉ ምን ያህል አርሴናል እንደሚደግፍ ተስፋ ባይኖር ዋንጫ መጠበቅ አይቻልም ብሎ ለአርሴናል ያለውን ጽናትና ፍቅር በህይወት እያለ የገለጸበት መንገድ አብዛኛው የአርሴናል ደጋፊ በህይወት ዘመኑ ሃጫሉ የአርሴናል ደጋፊ መሆኑን ሳያውቁ ከዚህ ከሱ ህልፈት በኋላ የተገኘው ዋንጫ በመሆኑ በብዙ ቪዲዮዎች እንዳየነው ይህንን ዋንጫ የአዲስ አበባ ነዋሪዎች በአብዛኛው የአርሴናል ደጋፊዎች ለሃጫሉ መታሰቢያ ይሁን የሚል ትልቅ ቅስቀሳ እያደረጉ ነው። ታዋቂ አርቲስቶቻችን፣ ታዋቂ ፖለቲከኞቻችን፣ ታዋቂና ዝነኛ ባለሀብቶች እግር ኳስን ሲደግፉ ሰው የመሆናቸውን ሚና ልንዘነጋ አይገባም። የሰበሰቡት ገንዘብ፣ ያካበቱት ዝና፣ ያከማቹት ዕውቀትና ስልጣን በውስጡ ሰዋዊ ፍጡር መሆናቸውን ልንዘነጋ አይገባም። ትላልቅ የዓለም መሪዎች የእግር ኳስ ክለብ ደጋፊዎች ናቸው። እኛ ሀገር ወደ አቅም፣ ወደ ገንዘብ፣ ወደ ዕውቀት፣ ወደ ጥቅም መቀየር አልቻልንም እንጂ ይህ የኳስ ፍቅር በአብዛኛው ደናቁርት በኔጌቲቭ እንደሚወራው አይደለም። ነገር ግን አገራችን ውስጥ ባለ ኃይልን ወደ ኢነርጂ እንደዚህ አይነት ጉልበቶችን ወደ ዕውቀት ወደ ገንዘብ መቀየር የሚቻልበት ጥበብ ስለሌለ በጎዳና ላይ ቡረቃ፣ በአደባባይ ላይ ፍንደቃ ጉዳዮች ይቀወጫሉ። ሌላው ቀርቶ ባጀት የተመደበላቸው ክለቦች ጭምር ገቢ ማመንጨት፣ ገቢ መፍጠር፣ ሐሳብ ማፍለቅ ተስኗቸው ተጧሪ ናቸው። እንኳን በየቤቱ ያለ ተራ ደጋፊ ቀርቶ ይህን አጋጣሚ በመጠቀም አንዲት የአርሴናልን መለያ እስከ 5,000 ብር ለመሸጥ ነጋዴዎች ነዳጁ ሲወደድ ነዳጅን በመደበቅ እህል ሲወደድ እህል በመደበቅ አንድ ክለብ ሲያሸንፍ መለያውን በመደበቅ እነሱ ፍላጎታቸውን ጭካኔያቸውን ከባህል ያፈነገጡ መሆናቸውን በአደባባይ ያሳዩናል። አረመኔዎች ምንጊዜም በሰዎች ሐዘንና በሰዎች ደስታ ጊዜ ብቅ ብለው ጥቅማቸውን ያሳድዳሉ። ግን በደሃ አገር ውስጥ እንደዚህ አይነት ኢነርጂን ወደ ፖዚቲቭ ኢነርጂ መቀየር ይቻላል። ለአገር ግንባታ፣ ለወጣቱ ቋሚ የሥራ ዕድል መፍጠሪያ፣ ትምህርት መቅሰሚያ፣ ይህንን ኢነርጂ ለማህበረሰብ ትስስር፣ ይህንን ኢነርጂ ለፖለቲካዊ ክስረታችን መጠገኛ፣ ለተሰበረ ልብ መጠገኛ፣ ለውጭ ኃይሎች በሙሉ መመከቻም ማድረግ ይቻል ነበር። አብዛኛው ሐዘናችንን በመለኪያ ውስጥ
ደስታችንን ብርጭቆ ውስጥ ጨርሰን የምንመጣ ህዝቦች ሆነን ለትችትም ለውድቀትም ለኪሳራም እንዳረጋለን። የአርሴናል ደጋፊዎች የወላይታ አርሴናል ደጋፊዎች የሚለዩት በመላው ኢትዮጵያ በድሪም ካስት መለያ የደገፈ አካባቢና ክልል መኖሩን እጠራጥራለሁ። አርሴናል በአርሴን ቬንገር መሰልጠን ከጀመረ ጀምሮ የወላይታ እግር ኳስ ደጋፊዎች በእኔ አማካይነት ወይም ደግሞ ሞቢል በፈጠረው የእግር ኳስ ስርጭት የሊቨርፑል ደጋፊዎች 5 ሆነን ኳሱን በጥልቀት ማየት እንችልን ነበር። ነገር ግን አርሴናሎች ያለምንም የአርሴናል ደጋፊ ሐሳብ ማመንጨት በቬንገር ያጫወት ሲስተም ተስበው ለዛሬ ዓለም አቀፍ ደስታ መሰረት ጥለዋል። ቬንገር ደጋፊን በዚህ መልክ ማነጽ፣ በዚህ መልክ መገንባት፣ በዚህ መልክ መሰብሰብ ብቻ አይደለም፣ የትኛውም የዓለም አሰልጣኝ ባላደረገው አቅምና ኃይል ስቴዲየም የገነባ አሰልጣኝ ነው። የእንግሊዝ ባንኮች ኮላትራል ለመያዝ የአርሴን ቬንገርን ከአርሴናል ጋር ያላቸውን ኮንትራት እንደ ኮላትራል ይዘዋል። አርሴን ቬንገር በሃይብሪ አርሴን ቬንገር በኤምሬትስ ይቆያሉ ወይ? አዎ ይቆያሉ። እንግዲህ የሚቆዩ ከሆነ የእሳቸውን የቆይታ የውል ዘመን እንደ ኮላትራል ለመያዝ ባንኮች የውል ፐርሰንት የተፈራረሙበት ፈረንሳዊ ጠቢብ ነው። ዛሬ አርቴታ በተዘጋጀ ስቴዲየም፣ በተዘጋጀ የሕክምና ማዕከል፣ በተዘጋጀ የተጫዋቾች ማረፊያ፣ በተዘጋጀ የጋዜጠኞች ጋዜጣዊ መግለጫ፣ በተዘጋጀ የህፃናቶች የትሬኒንግ ማዕከል፣ በተዘጋጀ ትላልቅ የዓለም አቀፍ ተጫዋቾች የልምምድና የጤንነት መመርመሪያ ማዕከል ውስጥ እዛ ውስጥ ፕሮግራሙና እቅዱን ይዞ ለውጤቱ ብቻ የተጋ አሰልጣኝ ነው። ቬንገር ግን እንደ ግንበኛ መሰረት እየጣሉ እንደ አናጢ ጣራ እየመቱ እንደ ተቋራጭ የድሬኔጅ መስመሩን እያዘረጉ እያንዳንዱን ግንባታውን ከኢንጂነሮቹ ጋር እየተቆጣጠሩ በትርፍ ሰዓታቸውም ደግሞ እያሰለጠኑ አርሴናልን ለዚህ ተወዳጅነት አድርሰዋል። እንደ ክለብ ደጋፊ የአርሴናል ደጋፊ መሆን በእጅጉ ያስደስታል። እንደ ሕጸጽ እናንሳ ካል እየመረጡ ማልቀስ፣ እየመረጡ አቤቱታ ማቅረብ ከወዲሁ ከእንግዲህ ከዚህ ዋንጫ በኋላ ልታቆሙ ይገባል። አርሴናልን ለመበደል እንግሊዝ ውስጥ፣ አርሴናልን ለመበደል አውሮፓ ውስጥ፣ አርሴናልን ለመበደል በዓለም አቀፍ ደረጃዎች የተደራጀ የዳኛ ማዕከል የለም። ያ ቢሆንማ በተባበሩ መንግስታት ድርጅት አመልክቶ የአርሴናል ክለብ ከውድድር ይሰናበታል። በዚህ ዓመት አይተን እንደሆን በሌላ ፕሮግራም እናነሳለን። በሚቀጥለው ዓመት የደስታችሁ ጥንካሬና ለሌላ ዋንጫ ራሳችሁን ማነጽና ማዘጋጀት ብቻ ሳይሆን የእየየ ድጋፋችሁን ልታቆሙም ይገባል። ይህንን በበርካታ የአገራችን ሚዲያዎች ይህ ሐሳብ እናንተ ውስጥ እንዲሰርጽ መደረጉን በትክክለኛ እናምናለን። ነጋ ጠባ የዳኛ በደል የሚለው ነገር ምክንያቱም ደስታችሁን ልታጣጥሙ የምትችሉት በእንደዚህ አይነት የኑፋቄ ሐሳቦች ውስጥ ድልን በማድረግ ስሜት ሊሆን እንደሚገባ ልትረዱ ይገባል። ትረስት ዘ ፕሮሰስ ብሎ የጀመረው ወጣቱ የአርሴናል አሰልጣኝ ፕሮሰሱን ላላመኑ፣ በፕሮሰሱ ላይ ጥርጣሬ ለነበራቸው፣ በፕሮሰሱ ላይ ጀርባ ለሰጡ የክለብ አመራሮች፣ የክለብ ተጫዋቾች እንዲሁም በመላው ዓለም ለሚገኙ ደጋፊዎች በህይወት ዘመን በተነደፈ ንድፈ ሐሳብ በታቀደ እቅድ ላይና ባስቀመጡት ውጥን ላይ ትዕግስት ምን ያህል መራር፣ ምን ያህል ጣፋጭ፣ ምን ያህል ፍሬዋ ደግሞ ድንቅ እንደሆነ አርቴታ አሳይቷል። እኛ የሊቨርፑል ደጋፊዎች ይህን ፕሮግራም የምትከታተሉ የኛ የቻናላችን ቤተሰቦች ታስተውሉ እንደሆን አርነ ስሎት ዋንጫ እንደወሰደ ምንድን ነው ያልኩት? እኔ ይሄ ዋንጫ ቢቀርብን ይሻላል። በዚህ ዋንጫ አማሃኝቶ የዚህ ሰውዬ ደካማ አስተሳሰብ ኮንትራቱ ተራዝሞ እኛ ጋር ሊሰነብት ስለሚችል በዚህ ዋንጫ ላይ ጥርጣሬ ያለኝ ከክሎፕ የተገላበጠ አጫዋውትና የልጆች ፍላጎት የመነጨ እንጂ በስሎት ዕውቀት የተገኘ ዋንጫ አይደለም። ስሎት መባረር አለበት። ዋንጫ አምጥቶ በዋንጫ መሃልም አጫዋትን መጸየፍ ልትለማመዱ ይገባል። እናንተ ግን
ዋንጫውንም ሳታገኙ የሰውየውንም ፕሮሰስ ትረስት ሳታደርጉ እምነት ሳትጥሉ የሚመጡ አሰልጣኞችን በመጠቆም ለአርሴናል ያላችሁን ፍቅር በብስጭትና በቁጭት ስትገልጹ ነበር። ህይወት ውስጥም ያጋጥማል። ለተወጠነው ውጥን እጅግ በጣም ትዕግስት ያስፈልጋል። እቅዶች ዛሬ ተነድፈው ነገ በነጋታው ብር አይሆኑም። ነገ በጠዋቱ አይፈጸሙም። ፈረንጆቹ የአጭር ጊዜ እቅድ ካለ ባርዛፍ ትከል፣ የረጅም ጊዜ እቅድ ካለ ልጅህን አስተምር ነው የሚሉት። ልጅ ለማስተማር ከ22 እስከ 24 ዓመት ይፈልጋል። የአርሴናል የዋንጫ ዕድሜ ማለት ነው። ስለዚህ አንድ ተጫዋች በፈረመ ቁጥር ብንደመጥ ባንደመጥ የምንሰጣቸው ቀፋፊ አስተያየቶች አሉ። ምክንያቱም በመልማይ ኢንጂነሮች፣ በመልማይ ባለሙያዎች፣ በረቀቁ የጤና ባለሙያዎች፣ በአዋቂ የስነ አእምሮ የስነ ልቦና ጠቢባን ታሽቶ ተመክሮ እንደ ሲቹዌሽን ሩም በድብቅ ገብቶ ውይይት ተደርጎበት የዝውውር ማዕከሉ ኃላፊዎች የሚፈለገውን ተጫዋች የክለቡን ኃላፊዎች ሄደው አነጋግረው በሚፈጸም ዝውውር በማለዳ ጠዋት የተነስቶ አንድ የኤፍኤም ጣቢያ ከፍቶ ባዳመጥን ልክ በዛች የግምገማ ልክ ያስፈረመውን አሰልጣኝ ከጠዋት እስከ ማታ ስናብጠልጥል እንውላለን። አንድ ተጫዋችን ለማስፈረም 9 ዓመት የሚፈጅበት ክለብ እንዳለ ታውቃላችሁ። ከ10 ዓመቱ ጀምሮ ምልመላ ይካሄዳል። ከ7 ዓመቱ ጀምሮ ልጁ ይቃኛል። የቤተሰቡ ባህሪ፣ የአካባቢው እድገት፣ የአጥንቱ እድገት፣ የልጁ ስነ ምግባር፣ ለትምህርት ያለው የመቀበል ብቃት፣ እነዚህ በሙሉ ተጠንተው ከክለብ ተጫዋቾቹ ጋር የመግባባት አቅሙ፣ ለክለቡ ስርዓትና ደንብ ያለው ታማኝነትና ቀናይነት፣ የዲሲፕሊን ችግር፣ የስነልቦና ችግር፣ አካባቢ ሲቀየር የሚመጣበት የስነልቦና የአእምሮ ችግር፣ እነዚህ በሙሉ ተጠንተው ነው ተጫዋች እንዲፈርም የሚደረገው። በአንድ ማለዳ በተሰማ ዜና ዓመቱን ሙሉ ትላልቅ ባለሙያዎችን ማብጠልጠል ለሀገራችን አሰልጣኞችም ክብር የማንሰጠው ለሀገራችን የሌላ ዘርፍ ባለሙያዎችም ፋይዳ የምናሳጣው በችኩል አስተያየት ነው። ትላልቅ የተቋም መሪዎችን ለማንቋጠጥ በአሜሪካን አገር እንደሚገኙ ዮኒ ማኛና እንደ ሞጣ ቀራኒዮ አይነት ባህሪ ልንላበስ አይገባም። ከቄስ እስከ ሼክ፣ ከፓስተር እስከ ዲያቆናት፣ ከፖለቲካ መሪዎች እስከ ሃይማኖት መሪዎች፣ ከመምህራን በአጠቃላይ ኢትዮጵያ አሉ የሚባል አይከኖችን ለማጣጣል ዋልጌ ቃላት የሚጠቀሙ ሰዎችን በሞባይሎቻችንና በላፕቶፖችን እያወረድን የነሱን ባህሪ በመቀበል በእግር ኳስ ውስጥ ማንጸባረቅ ብቻ ሳይሆን ቤተሰባዊ ቋንቋዎቻችን በማህበራዊ ህይወት በምንውልበትና በምንገናኝበት ጊዜ የጫወታ መነሻና የሐሳቦቻችን ማድመቂያ እነዚህ ዋልጌዎች ሆነዋል። ዛሬ በድፍረት እነ ዮኒ ማኛ የሚያዋርዱትን ሰው የጫወታ አጀንዳ አድርገን መጫወት ጀምረናል። ለዚህ ነው በእግር ኳስ ውስጥም የእንደዚህ አይነት የጥድፊያ ስሜቶች፣ የትችት ስሜቶች ሊኖሩ አይገባም። ትችቶች ሊኖሩ ይገባል፣ ግን በእውቀት ሊሆን ይገባል። የምንወደውን ክለብ ከነ ተዝረከረከ ውጤቱ ልንደግፍ ይገባል። ከሳውዛምፕተን ጋር እያነቡ ደጋፊዎች ወደታች ይወርዳሉ። ከሰንደርላንድ ጋር አልቅሰው ተመልሶ ይመጣሉ። ከሊድስ ጋር እስከ 3ኛው ዲቪዥን ይወርዳሉ። አንድ ቀን እንመለሳለን ብሎ ተስፋ ያደርጋሉ። የጣሊያን ክለቦች በቅሌት ጊዜ ወደ ታችኛው ዲቪዥን ነጥባቸው ተቀንሶ ሲወርድ ደጋፊዎች በተሰበረ ልቦና ኃላፊዎቻቸውን ሰድበው አልተሰናበቱም። ከነቅሌቱ አብረው የቅሌት ማቅ ለብሰው ተመልሰው መጥቶ ደግሞ በውጤት አሸብርቀዋል። በሀገራችን የትችት ማማውን የምንጀምረው ባልተጠና ሁኔታ ወይም ውጤቱ ካበቃ በኋላ ቢሆን ግድ የለም። አርቴታ ያስተናገደው ባህሪ ያስተናገደው የዓለም ላይ ያለ የአርሴናል ደጋፊን አመል በትርጉም ስላልደረሰው እንጂ ከስራው የሚሰናበትበት ጊዜ ቅርብ ነበር። ለማስታወሻና ታጠቅ ተሾመ ሁሌ እንደሚነግረኝ የአርሴናል ደጋፊ የነበሩ አንድ አዛውንት ነበሩ፣ ወላይታ ውስጥ የሚኖሩ፣ ስማቸው ጠፋኝ፣ ኤርትራዊ መሰሉኝ። የአርሴናል ደጋፊ
አቶ ፍሳ የሚገርሙ የአርሴናል ደጋፊ ናቸው። ወላይታ ውስጥ እኔ ከሊቨርፑል ክለብ ጋር ስለምጻጻፍ መጽሔት አንዳንድ ማቴሪያሎች ስለሚመጡልኝ ያንን ከመጽሔት መሃል አግኝተው እነ ታጠቅ ተሾመ፣ አበባው ገብረሃና የተለያዩ የአርሴናል ደጋፊዎች ከአርሴናል ክለብ ጋር ይጻጻፋሉ። እኚህ አቶ ፍሳ መጥተው እባክህ ታጠቅ ለቬንገር ይህን መልእክት አድርስልኛሉ። ታጠቅ አንደኛ በጣም ቀልድ አዋቂ፣ ሁለተኛ እንደ ቁም ነገር የእሳቸውን ጉዳይ ካዳመጠ በኋላ በፍጥነት እኔ ወዳለሁበት ቦታ መጣ። ጋይ ፍሳ የሰጡኝን ደብዳቤ ተመልከታለኝ። ምናልባት በድምፅ የተቀረጸውን የታጠቅን ድምፅ ፓቻ እዚህ ፕሮግራም ላይ ሊያስገባላችሁ ይችላል። ከዚህ ቀጥሎ ትሰሙታላችሁ። ምናልባት ያ ድምፅ ሳይሳካ ቀርቶ ካልገባ ምንድነው እናንተ በመካከላችሁ መነጋገር የለም ወይ? ቬንገር ሰው ስትቀይር ከምክትሎቹ ጋር አትነጋገርም ወይ? ዝውውር ስትፈጽም አትነጋገሩም ወይ? እባክህ ንገርልኝ ለቬንገር። አብሮ ቡና እንደጠጣ አብሮ ጭቃ እንዳቦካ አብሮ አፈር እንደፈጨ ጓደኛ እንደ ጓደኛ ነበር ለአርሴን ቬንገር መልእክት እንዲደርስ የፈለጉት። ካንገቱ ቀና የማይል ተጫዋች ለምን ታስፈርማለህ? ለደረቱ ነፍቶ የሚሮጥ ተከላካይ ላንተ ምን ይሰራልሃል? እባክህ ሰው የሚለውን ስማ። በማከላችሁ መነጋገር የለም እንዴ? ይሄ ለቬንገር እንዲሄድ አቶ ፍስሐ ይሄን መጥቶ ለታጠቅ ነግረዋል። አርሴናል ምን ያላሳየን ጉድ አለ። እንኳን ደስ ያላችሁ። እኔ እንደ ሊቨርፑል ደጋፊ እንደ ተቀናቃኝ የማየው ጉዳይ አይደለም። ይሄ ዋንጫ ለ31 ዓመት በማጣት ውስጥ እንደኔ እንደ ደሱ እንደ ጌታሁን ወይም ቃቆ እንደ ሜንታ ገብረ ሚካኤል እንደ እሸቱ ካሳ እንደ ፍቅር ዓለም እንደ ሐቢብ ሙክታር በርካታ የሊቨርፑል ደጋፊዎች አለን፣ ፓቻን ጨምሮ። አንገት መጥፋት መደበኛ ስራችን ነበር። የርገን ክሎፕ መጥቶ ነው ቀና ያደረገው፣ አልፎ አልፎ በሻምፒየንስ ሊግ ራፋኤል ቤኒቴዝ። ስለዚህ በከረመ ሐዘን ውስጥ የሚገኝ ደስታ አሁን ከታየው ሴሌብሬሽን በላይ ቢታይ እንኳን የሚበዛ አይደለም። እንኳን ደስ ያላችሁ። በቅርብ ቀን የአጆራ የአርሴናል ደጋፊዎችን ቆይታ የሚያሳይ ቪዲዮ በዚህ ዩቲዩብ በተቻለ አቅም ለመልቀቅ እንሞክራለን። ረጅም ነው፣ ነገር ግን በኢትዮጵያ ውስጥ የመጀመሪያ የደጋፊዎች ጉዞ ታሪክ 2003 2004 በፈረንጆቹ የነበረ ነው። እኔ ስለናንተ ደስ ብሎኛል። ሁላችሁም እንኳን ደስ ያላችሁ። የሞቱ ወንድሞቻችንም በአሳዛኝ ሁኔታ ከኛ ተነጥለዋል። ያላችሁ የአርሴናል ደጋፊዎች፣ የሌላም ክለብ እግር ኳስ ቤተሰቦችና መላው ወንድሞቻችን እህቶቻችን ሰላምና ጤና ይስጠን። በበጎ ነገር የምንተዋወስ ሰዎች ያርገን። ያጣነው ወንድሞቻችን ይህን ዋንጫ ቢያዩ ደስ ይለን ነበር። ነገር ግን በዚህ ዋንጫ እነሱንም ማሰብ፣ እነሱንም አንስቶ ስለነሱ መዘከር፣ ለቤተሰቦቻቸውም መጽናናት፣ ለጓደኞቻቸውም ጥንካሬ፣ እንዲሁም በጥሩ ነገር የተዋደዱ በጥሩ ነገር ህብረት የፈጠሩ ሰዎች ሁሉ ጊዜ ስማቸው አብሮ ከዛ ጋር ይነሳልና በሐዘንም መሃል ደስታ አለ። ሁላችሁም የአርሴናል ደጋፊዎች መጪው ጊዜ የሰላም የፍቅር፣ ይህ ደስታ በአገራዊ ደስታ ተመንዝሮ አገራችን አድጋ ሰላሟ ተመልሶ የጦርነት ላንቃዎች ተዘግተው የባሩድ ሽቻዎች ተቋርጠው የተወደዱ ነገሮች በኢኮኖሚ ብልጠትና ዕውቀት ወደ ቀድሞ ዋጋቸው ተመልሰው
በስግብግብ ነጋዴዎችና በመንግስት የእውቀት ጥበብ በተካነ ሁኔታ በአዋቂ ባለሙያዎች በሚመራ የኢኮኖሚ ብልጠት አገራችን ተረጋግታ የዲፕሎማሲ ጥንካሬ፣ የቱሪዝም ምንጭ፣ የማዕድን ሀብት ሁሉም የሚያስተሳስረን እንጂ የሚለያየን ሳይሆን አንድ የመሆናችን ምክንያት ከቀን ወደ ቀን የሚጨምር በእምነት በሃይማኖት የምንጠናከር አንዱ ለአንዱ የምንሳሳ በውስጣችን ያለውን ቁርሾ በሰላማዊ መንገድ የምንፈታ ከደናቁርት የፖለቲካ አመለካከት የራቅን በእምነት የምንጽደቅ መንገድ እንጂ በእምነት የመለያየትን መንገድ የማንሰብክ በውስጣችን ያሉ ድኩማን መጥፎ አስተሳሰቦችን በሙሉ አርቀን አርመን ልጆቻችን በትምህርት የሚጠነክሩበት ዩኒቨርሲቲዎቻችን የበለጠ በትምህርት በራቸውን ደጃቸውን ከፍተው ወጣት ልጆቻችን ከናረው የትምህርት ዋጋ ቀንሰው በትምህርት የሚታነጹበት መንግስትም ለትምህርት ትኩረት የሚሰጥበት ህዝብም ጠንክሮ ሰርቶ ኢኮኖሚ ግሽበቱን ከመንግስት ጋር በጋራ አውርዶ ፖለቲካዊና ማህበራዊ ቀውሶችን በጋራ አርግበን ኳሱ በትርፍ ጊዜ የምንዝናናበት ፕሮግራም በመሆኑ በትርፍ ጊዜ እንዝናናለን። መደበኛ ህይወታችን ላይ ደግሞ የበለጠ ትኩረት ሰጥተን በአግባቡ ስንኖር ነው ቅዳሜ ከሰዓት እሁድ ከሰዓት ከስፖርት መስክ ተገኝተን ልንዝናና ምንችለው። ይህ መልእክት ለአርሴናል ደጋፊዎች ብቻ አይደለም፣ ለእግር ኳስ ቤተሰቦችም ብቻ አይደለም፣ ለሃይማኖት መሪዎችና ለፖለቲካ መሪዎቻችንም ነው። ይህንን የአርሴናል ደጋፊዎችን ስሜት ለሰላም መጠቀም ይቻላል። ለትልቅ የኃይል ማመንጫ መጠቀም ይቻላል። ለትልቅ የኢኮኖሚ ምንጭ ህዝቡን ካስተባበሩ፣ ህዝብ ፍላጎቱ ከተከበረ፣ ህዝብ የሚወደውን ነገር አቅጣጫ ካሳዩ ምን ያህል ሰላማዊ እንደሆነ ምን ያህል በውስጡ እምቅ ኃይል እንዳለ በአደባባይ አሳይቷል። ይህንን ወደ ኢነርጂ ለመቀየር ማሰብ ያስፈልጋል። በርካታ አሳዛኝ ታሪኮች ባሉባት አገር ውስጥ ነው ያለነው። ያ ሊቀረፍ ቢችለው በወቀሳ፣ በስሞታ፣ በአቤቱታ ወይም በግጭት አይደለም። ጥበብ በተካነበት ፖለቲካዊ መፍትሄና ሃይማኖታዊ መንገድ የዓለም አቀፍ የፖለቲካ ስርዓቶችን ጠብቆ የጋራ የማሰብ የጋራ የመደራጀት በጋራ ችግሮችን የመፍታት ዘዴ ለሁሉም ዜጎች መብታቸው ሲከበር ነው። ይህ ደግሞ ሊሆን የሚችለው አስተማማኝ ሰላም ሲሰፍን ነው። ሰላምን ከአንድ ወገን፣ ሰላምን ከሁለት ወገን፣ ሰላምን ከሶስት ወገን፣ ሰላምን ከአራት ወገን ተብሎ የሚፈለግበት ወይም ደግሞ የሚዳሰስበት መንገድ የለም። ሰላም ከሁሉም ዜጎች ከሁሉም አካላት በጋራ የሚመነጭና በጋራ ጥረት የሚመጣ ጉዳይ ነው። እዚህ ጋር ትልቁን ድርሻ ለመንግስት መስጠት ይቻላል። ነገር ግን ሁሉም የሰላም ኃላፊነት አለበት። በዚህ በተንሻፈፈ ጊዜ በዚህ እጅግ አስቸጋሪና ፈታኝ በሆነ ኢኮኖሚ ውስጥ የታየው ደስታ ዘላቂ ሊሆን የሚገባው ዘላቂ ሰላም ሲኖር ነው። አላህ ሀገራችንን ሰላም ያርግልን፣ የሞቱትንም በሰላም ያርፉ ዘንድ የሁሉ ጊዜ ጸሎታችን ነው። ያለነውንም እስከ መሄጃችን ሰላምና ጤና ይስጠን። አላህ በምድር ላይ ስንቆይም ከጤንነት ጋር ያቆየን፣ በማከላችን ያለውንም ፍቅር ያጎልብትልን፣ የወደድነውንም ፍሬ የዘራነውንም ፍሬ አጭደን በጋራ ተሳስበን እንደ ሌሎች አገር የደመቀች የተረጋጋችና የለማች አገር በስፖርቱም የምናድግ በወጣቶች የ17 ዓመት ያየነውን ፍንጭ በትላልቆቹም እንዳየነው መሬት ላይ አርፎ እንደ ሌሎች አገሮችም እኛ ከክለብ አልፈን ለብሔራዊ ቡድናችን የምንዘምርበት ጊዜ ቅርብ እንዲሆን ከልብ እንመኛለን። ከስራ ጋር አርሴናሎች እንኳን ደስ ያላችሁ። ሰማያዎቹ አኮብክበዋል። ማንቸስተሮችም ጥሩ ተነቃቅተዋል። ሊቨርፑሎችም በአዲስ አሰልጣኝ ልንመጣ እየተዘጋጀን ነው። ጋርዲዮላም ለምርጡ ተከታዩ አስረክቦ መንገድ አሳይቶ ሊነሳ ነው። የሀገራችንም ሊግ
በመደበኛነት በየስቴዲየሙ የሚደረግበትን ቀጣይ ዓመት እንናፍቃለን። ወላይታም ለዚህ ለጋለ ስሜት፣ ለዚህ ለጋለ የድቻ ደጋፊ፣ ለዚህ ለጋለ የአርሴናል ደጋፊ በቂ መዝናኛና ስቴዲየም ያስፈልጋታል። የተጀመረው የስቴዲየም የመሰረት ድንጋይ መሬት ይዞ መሬት ረግጦ ግንባታው በቅርቡ ተጀምሮ ወላይታም ተጓዥ ደጋፊ ከመሆን እንግዳ ተቀባይ ደጋፊ የሚሆንበትን ጊዜ እናፍቃለን። በተግባርም እንደሚሆን ተስፋ እናደርጋለን። አብዲራዋ ነኝ በአብዲራዋ ቲዩብ። ሰላም ለሀገራችን፣ ሰላም ለአህጉራችን፣ ሰላም ለፕላኔታችን። በያላችሁበት ፕሮግራማችንን ላይክ አድርጉ፣ ሼር አድርጉ። አዲስ ከሆናችሁ ሰብስክራይብ አድርጉ። በውጭ ሀገር የምትገኙ ደግሞ በሱፐር ቻትና በሱፐር ስቲከር ደግፉን። አብሬያችሁ የቆየሁት አብዲራዋ ነኝ። መልካም አዳር፣ መልካም ውሎ፣ ሰላም ቆዩ።